ሁለት ሰው አሁን ጻፉ የምትለው ነገር የመረ ሳይመጣ በፊት ሁለት ሰው ነበረ። ይሄ ሰው እንዴት ነው ሄዶ ይሆን ይችላል። አሁን ይሄ አዲስ ሰው ይሆን ይችላል። ቢኮዝ አንቺ ቤት ሁለት ሰው ነበረ ዩኖ ይካኪ 32 ሰው ነበረ። አንቺ ስትገቢ 32 አሁን እና የሰሚራ ተገባ 32 አስታርቂኝ እያለችሽ ነበር ሰኒ። ምን 32 እዚህ ጋር 32 ያለው ስሟ 32 ምን አለችኝ? ምህረቴ ብሎክ አድርጋኛለች። ሰሚራን ሂጂና ለሰኒ ንገሪልኝ እያለች ነበር። እንጃ እኔ እኮ አላየሁትም። ማነች ብሎክ አደረገች? የትኛው ምህረት ነች? እኔ አላውቅም። እሱን ጠይቂያት። ይኸው ልብ ልብ እየሰጠች ነው። ልብሽ እኔ ቆንጆ አንድ ብቻ ስጪኝ፣ ሙሉ ልብ እንዳትሰጪኝ። ልበ ቢስ ሆነ ልብ ምን ይሰራልሻል? ልብሽ አንቺ ይበቃሻል። ያንቺ ፍቅር የተኛ ነች ብሎ ካደረገችሽ ቅድም ምረት ቤት ነበራችሁ እናንተ? የትኛው ምረት ቤት ነበራችሁ? የኛ ነች ምረት። አዎ እኮ ቅድም ሂጂና ውጭና ሊቭ ላይ ሄደሽ ንገሪልኝ ያልቻት ነበር። ወይ እዛ ቤት እኮ ቢኮዝ እንግሊዝኛ እያወራን ነበረ። በእንግሊዝኛ ነበረ እዛ ስራችን የነበረ። ብሎክ ተደረግኩ አስከፍቺ ምናምን ስትል ደሞዝሽን ምረት ናት የምትሰጥሽ አልኳት። አይደለም እዛ ቤት እኮ 300 ሰው ነበረ። ባይዘዌ ተቃለች እንግሊዝኛ ነው እያወራን ነበር። አሁን እናንተ ሁላችሁ የተማራችሁ ስለሆናችሁ የተማራ ሰው ብቻ አይደለም ባይዘው የቋንቋ የምትችለው ሁሉም ሰው ይችላል። ምን ነው አንቺ ደግሞ የተማራ ምናምን ብለሽ አስቀምጪ። ሁሉም ሰው እንዴ እውቀት ከሌለሽ ታዲያ ለነገሩ በልምድም ይሆናል። እኔ ፋራ ቤት አልቀመጥም። ይሄ ጥቁር ያደረገው ፋራ ነው ሲጀመር። እኔ አልቀመጥም። ኧረ ሰንዬ እኔ ጋር ከመጣሽ አንዴ ሰለጠንሽው። ወይኔ ጉዴ ፈላ። አሁን ሰው ሁሉ እንዲህ ይላል በየቦታው። እኔ ስገባ ኧረ ሰኒ እንዲህ አልነበረች ምንድን ነው የእርድና ጥግ የያዘችው ምናምን በጣም አራዳ ሆነች ምናምን እያሉ ያሙሻል። እንጂ የምርሽን ነው። ኧረ እኔ ደግሞ ኧረ ተው እንደዚህ አትበሉ። ሰኒ እኔ አራዳ ስለሆነች ነው ፎሎ አድርጌ እያዋራኋት በግድ የምጠራት ቤቴ። ድሮም አራዳ ናት ስላቸው አንቺ አታውቂያት ማለት ነው በፊት ምናምን እነሱ ናቸው አይደለም። ኧረ ቆንጆ በእናትሽ እኔ እኮ አንቺ የሳቄ ምንጭ እንደሆንሽ ግን ታውቂያለሽ ሰኒ። ለአንቺ ሰውን የብዙ ሰው የሳቆቹ ምንጭ ነው። የኔ ቆንጆ አንቺ የኔ ድምፅ ተቀዶ ዩቱብ ላይ ሂጂና ኮሜንት አንብቤ እግዚአብሔርን በሳቅ ነው የምትሞች። የኔ ማን ላይ ነው ዩቱብ ማለቆት ነው? ኧረ እባክሽ እኔ ምንም አሁን የራሱ ይቀዳሉ እኮ ይቀዱ ይለቃሉ። አሁን የራሱ ሲያወራ ይቀዳሉ እኮ ይለቃሉ። መሰለሽ አማርኛ እንትን በዱቤ ነው እየተማርሽው ለዛ እኮ ነው። እንጂ በአናትሽ ተጠቀ እኔ ወጣለሁ ካይ ባይ ታሊ ማርያም ሁለተኛ እኔን ሳኝ ሼር ብታደርጊ በአናትሽ ብትተኪ እኔ ከመጡት ሰው አይደለም ቱ ቢዶ ወጥተሽ ቢዶ ስሪ የመላጣ ልጅ ሁለተኛ አልመጣም። ኖ አሁን ይሄ 3 ቀን ነው። እኔ አንድ ሰውን ማስቀየም አልፈልግም። 3 ጊዜ 2 ጊዜ ካልሆነ በስተቀር ማለት ነው። አሁን እንጂ 3 ቀን አማርኛ አትችልም ብለሻል። ካላስ ባይ ቅመም የልጅ ስታምር የኔ እናት ባናትሽ ተከካይ ሰኒ ስታምር እንጂ አሁን ታይ እኔ ስለምወድሽ ነው እንደዚህ የምትኮሪብኝ። ለምኝኛ በዛሽ ምን ነው
ተይ እኔ እንዳንቺ ቲክቶክ ላይ ለማቆት የለም። ተይ ሰኒ ተይ በቃ ሰኒ ይቅር በይኝ። እኔ አማርኛ አንቺ ፐርፌክት ነሽ፣ የአማርኛ አስተማሪ ነሽ። ነይ ተጸጽቻለሁ ሰኒዬ፣ የኔ ፍቅር ነይ። ወተቱን አንቺ ትጠጫለሽ። እኔ ማን ይላል ለሰኒ ነው ኖ ሰኒዬ፣ አንቺ ማለት ቦስ ነሽ፣ የቲክታክ ቦስ። እኔ ካላንቺ እንደማይሆንልኝ እያወቅሽ ሳኑካ ነይ፣ ይኸው ቪዲዮ ሰራሁልሽ። ነይ እንዲህ ፋራ ነሽ እንዴ ሰኒ? እኔ እኮ ፋራ ናት ሲሉኝ እኮ አይደለችም እላለሁ። አሁን እኔ ስለቀለድኩኝ ወጣሽ። እውነትም ፋራ ይቅርታ ጠይቂያት ሰኒን። አዎ ምን 10 ሰው ነው ይዛብኝ ሄደችው። ምንድን ነው ይቅርታ የምጠይቃት? ሰኒዬ ነይ ግቢና እሺ ይቅርታ ልጠይቅሽ። ነይ ግቢ ከገባ ነይ ይቅርታ ልጠይቅሽ በሰው ፊት በ38 ሰው ባለበት ፊት ይቅርታ ልጠይቅሻለሁ። ከዛሬው ቃለ መሃላ እንፈጽም እኔና አንቺ። ነይ ኦንላይን ጠፍታለች፣ ወጥታለች ጭራሽ መሰለኝ። ዋው ሲያምር! ሰኒን ጥሯት፣ ሂዱና ጻፉላት፣ ሼር አድርጉላት። 39 ትምጣ። ይቅርታ ጠይቃታለሁ። አንቺ ለካ ሳይሆን ልብሱ በጣም ነው የሚሸተው። ሼር አድርጉላት። 37ታችሁ ሼር አድርጉ። ከዛ ትመጣለች። እናንተ ዛሬ 7 ቁጥር አጠፋም እንዴ? አቁላታለሁ። የኔ ማር ልጅቱ ደረቅ አይደለች፣ አጠፋም። ሽሮም አትሆነንም። ቢሆን እስካሁን ጠፋ ነበር። ይቅርታ ልጠይቃት። ወደ ቤቴ ልሄድ ነው። ወደ ቤቴ ሳልሄድ ይቅርታ ልጠይቅሽ ነው። አንቺ አንጎልፋቶ በሏት። ጭራሽ እየተሳደብኩ ይቅርታ። ሰኒዬ እኔ ተጸጽቻለሁ። እኔ ፍቅር ቪዲዮ ከመስራት ይኸው ተጸጽቻለሁ። ነይ እኔ ዝም ብዬ አፌ ባለጌ ነው እንጂ ውስጤ ንጹህ ነው። ነይ ሌላዬ እንዴት ነሽ? አለ ሁላችሁ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እኔ ደህና ነኝ አልሐምዱሊላህ። እናንተ ጋር እንዴት ነው ሁላችሁ? አልሐምዱሊላህ ሁሉ ሰላም። አዎ መኖር ደግ ማሻአላ። ዛሬ በጠዋቱን ከፍተሻል? አዎ በጠዋቱ ዛሬ ቅዳሜ አይደል? ቅዳሜ እኮ ጠዋት ነው ከፍታ። አይዋ አሪፍ ነው። ግማሽ ቀን ነው የምሰራው። ልሰኒ ጋር ይሄው ልሰኒ ጋር ሼር አድርጊልኝ። ሳልወጣ ይቅርታ ልጠይቃት። ልጅ ሳኒ የት ናት? አሁን እናንተ 39 ሰዎች ሼር ብታረጉላት ትመጣለች። እናንተ ዝም ብላችሁ ነው እንጂ ምን አድርገሻል? ምን አድርገሻል? ያፎ ለምታ ይዞኝ ነው። ይቅርታማ ችግር የለውም። ከሰው ስህተት ገብረ ስህተት አይጠፋም። እናት ነው። ነይ ሳኒ የኔ ፍቅር የኔ ቦስ ነይ። የኔ ቸኮሌት አንቺ እኮ እውቀትሽ የሰፋ ነው። ነይ ነይ ቶሎ በይ፣ ተጠብቀሻል። ለምን ያበዛሽ? ምን ነው? ምን አልሽ? ለእሷን ነው ለምኑኝ አልሽ አልኳት። አልወጣልሽም ሲል እሙን ፎሎ
ፎሎ አድርጓት። 34 ሰዎች አላችሁ እዚህ። ኦኬ እሙን ፎሎ አድርጓት። እሙ ዩቲዩብን ቲክታክ ላይ ማለት ነው። ቻሌንጅ ተሰጥቷታል እና ቻሌንጅ ለማሸነፍ 100 ሺህ መግባት አለባት። 48 ሺህ ናት። እኔም አርጉኝ። አንቺን እናረግሻለን፣ ችግር የለውም። እሷን ደግሞ እናርጋት። ለእሷ ለቻሌንጅ ስለተፈለገ ነው። ፎሎ መልሶ ይኸው እኔ ሲወጣ ብቻለሁ ውዴ። ገስት ላይ ያላችሁ ማለት ነው። ይሄ ባረግም በመልስም ባልመልስም ቢሆንም ባይሆንም ስለሚያነሳ ተስፋ የለው ውዴ። ለምንድን ነው የሚያነሳብሽ ግን? እኔ እንጃ ላጥፋው መሰል ምኑን? ቲክታኩ ሙሉ። ኧረ እንዳታጠፊ ውዴ። እንዴት እዚህ ደክመሽበት 6000 ምናምን ገብተሽ ስንት ሺህ ነሽ? እንጃ ያላየሁ እኔ አይቻለሁ። አንቺ ሳረግሽ ይመልሳል። ለምንድን ነው የኔ ምን አልሽ? የኔ ነው ለእኔ ጋር ታች አለችው ሂጂ ናት። ሂጂ ይመልሳል። የኔው 5000 እኮ ነሽ። እንዳታጠፊው። ቢያንስ ይሄኛውን ቀንሽ ያላልኩሽም ነበረ? ራና ሳልፍበት። ለምንድን ነው የምታጠፊው? እንጃ ምን እንደሆነ ሆኖ የራሱ እያነሳብኝ ደግሞ የምፈልጋቸውን ነው የሚያነሳው። የእኔም ፎሎ እየተነሳብኝ ነው፣ ግን እኔም አላቃቸውን ነው የሚያነሳብኝ። አሁን ይጨምራል፣ ከዛ ይቀንሳል። አንቺ ውጭ የእናንተ ብቻ አይደለም። እኔ ባለፈው 10 ምናምን ሰው ነው ያነሳብኝ፣ ግን ያው የምፈልጋቸውም ስላልሆኑ ብዙም ቦታ አልሰጠሁም። አለማረግ ከማንሳት አለማረግ ነው። ራሱ እኮ ነው የሚያነሳባት። ራሱ እኮ ነው የሚያነሳው፣ እኛ አይደለንም።